ዕለተ ረቡዕ መጋቢት 7 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ምኒልክ ዕዝ 102ኛ ኮር ራያ ቆቦ ከተማን በከፊል መቆጣጠሩንም አብስሯል። የምኒልክ ዕዝ 102ኛ ኮር ባገዛዙ ጦር ላይ መብረቃዊ ጥቃት በመፈጸም ነው የራያ ቆቦ ወረዳ ዋና መቀመጫን ቆቦ ከተማን በከፊል መቆጣጠሩን ያሳወቀው። በውጊያው እስካሁን 105 የፌዴራል ፖሊስና ከ250 በላይ ያገዛዙ መከላከያ አባላት መውደቃቸው ተነግሯል። ዝርዝር መረጃው ተዘጋጅቷል፣ ትሰሙታላችሁ። ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ፓርቲዎች ቅንጅት ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ በሚያወጣው የሙዚቃ ስራ ዙሪያ ሊሰጠው የነበረው ጋዜጣዊ መግለጫ መደናቀፉን በጽኑ እንደሚያወግዝ ገለጸ። ድርጅቱ ዛሬ ይፋ ባደረገው መግለጫ እንዳመለከተው ሐሳብን በነጻነት መግለጽ ከማንም የሚሰጥ ችሮታ ሳይሆን የማይገሰስ የሰው ልጆች ተፈጥሯዊ መብት መሆኑን አስታውቋል። አራቱ ፓርቲዎች በጋራ የሰጡት መግለጫም እጃችን ገብቷል፣ ትሰሙታላችሁ። ያገዛዙ ሰዎች የአምቦው 120 ማፊያ ቡድን በቁጥጥር ስር ውሏል የሚል የሐሰት ወሬ እያናፈሱ መሆኑ ተጋለጠ። ካሳዬ ቀነኒሳን ጨምሮ የቡድኑ ዋና መሪዎች እስካሁን እንዳልተያዙ ታውቋል። የዚህ ማፊያ ቡድን ዋና መሪዎችም ተለይተው ታውቀዋል። ሰሞኑን በማህበራዊ ሚዲያ ላይ እየተሰራጩ ያሉ ዘግናኝ ቪዲዮዎች መላ የሀገሪቱን ሕዝብና የፍትህ ፈላጊውን ማህበረሰብ ክፉኛ አስደንግጠዋል። በቪዲዮዎቹ ላይ የሚታየውና ካሳዬ ቀነኒሳ የተባለው ግለሰብ ንጹሃን ዜጎችን እንደ እንስሳ እያሰረና በአንድ ቤት ውስጥ እየዘጋ በጭካኔ ሲቀጠቅጥ ይታያል። ጉዳዩን የተመለከቱ አዳዲስ መረጃዎች ተጋልጠዋል። ጀዋር መሐመድም በጉዳዩ ላይ ያጋለጠውን መረጃ ይዘናል፣ ተሰሙታላችሁ። የቴዲ አፍሮና ሰዋሰው መልቲሚዲያ ውል የፈረሰበት ምክንያት ታውቋል። ቴዲ አፍሮ ከ4 ዓመት በፊት ቀጣዩን አልበሙን በሰዋሰው መልቲሚዲያ በኩል ለማሰራጨትና ለመልቀቅ ውል ተፈራርሞ እንደነበር ይታወቃል። ሆኖም የድምፃዊው አልበም ሊለቀቅ ጥቂት ቀናት ሲቀሩት ይህ የሁለቱ አካላት ውል ፈርሷል። ምክንያቱ ምን ይሆን የሚለው ብዙዎችን ሲያነጋግር ቆይቷል። ዝርዝሩን የምትሰሙት ይሆናል። የኢራን ጦር ቀይ ባህርን እንደሚዘጋ አስጠነቀቀ። የኢራን ወታደራዊ ኃይል ዛሬ ባወጣው መግለጫ አሜሪካ በኢራን መርከቦች ላይ የጣለችውን ክልከላ የምትቀጥል ከሆነ በቀይ ባህር ላይ የሚደረገውን የንግድ ልውውጥ እንደሚያቋርጥ አስታውቋል። የኢራን ማዕከላዊ ዕዝ ዋና አዛዥ በሀገሪቱ ቴሌቪዥን አማካኝነት ባስተላለፉት ከባድ መልእክት የአሜሪካ ገደብ የሚቀጥል ከሆነ በኢራን የንግድ መርከቦችና ነዳጅ ጫኝ ታንከሮች ላይ አለመረጋጋትን የሚያስከትል መሆኑን ይፋ አድርገዋል። ይህ ለኢትዮጵያም ሆነ ለምስራቅ አፍሪካ ሀገራት እጅግ አስደንጋጭ ነው። በዝርዝር መረጃችን ተሰሙታላችሁ። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በኢትዮስ ሚዲያ በኩል የሚተላለፉ አዳዲስና ፈጣን መረጃዎችን ለመከታተል ኢትዮስ ሚዲያን ሰብስክራይብ ማድረገውን እርግጠኛ ይሁኑ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። መልካም ቆይታም። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ መቀጠሉ ታውቋል። የአፋብን ምኒልክ ዕዝ 102ኛ ኮር ራያ ቆቦ ከተማን ዛሬ በከፊል መቆጣጠሩን ይፋ አድርጓል። ምኒልክ ዕዝ 102ኛ ኮር ባገዛዙ ጦር ላይ መብረቃዊ ጥቃት በመፈጸም ነው የራያ ቆቦ ወረዳ ዋና መቀመጫ የሆነችውን ቆቦ ከተማን በከፊል ተቆጣጥሮ የዋለው። በውጊያው እስካሁን 105 የፌዴራል ፖሊስና ከ250 በላይ ያገዛዙ መከላከያ አባላት መገደል ላቸው ተነግሯል። የፋኖ ልዩ ዘመቻ ተወርዋሪ ኃይል ደግሞ ቀይ አፈር ላይ ባደረገው ተጋድሎ 89 ያገዛዙ መከላከያ አባላት መመታታቸው ታውቋል። አገዛዙ ከጧት ጀምሮ በድሮን በቢኤም ሮኬት በዙ 23 በመድፍና በታንክ የታገዘ ማጥቃት ቢከፍትም የፋኖ ኃይሎችን ማቆም ተስኖት ውሏል ተብሏል። የአፋብን ምኒልክ ዕዝ 102ኛ ኮር በከፈተው የማጥቃት ኦፕሬሽን ቆቦ ከተማን በከፊል የተቆጣጠረ ሲሆን ያገዛዙ ጦር በከፍተኛ ደረጃ ተመቶ
ገብቶ ሙትና ቁስለኛውን ሲያመላልሱ ውሏል ነው የተባለው። የፋኖ ኃይሎች በጠዋት በጀመሩት ተጋድሎ ያገዛዙን ወታደራዊና ፖለቲካዊ የስበት ማዕከል በመለየት ከፍተኛ ምት አሳርፈዋል። በተጨማሪም ካራይላና ጠዘጠዛ የተባሉ ቦታዎች ላይ የነበሩ ያገዛዙ ጦር ካምፖች ሙሉ በሙሉ ወድመዋል። በቀይ አፈርና አባሆይ ጋሪያ በተደረገው ፍልሚያም የፋኖ ኃይሎች የበላይነትን በመውሰድ የአካባቢውን ከተሞች ጭምር በቁጥጥር ስር መዋላቸው ነው የተነገረው። ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ፓርቲዎች ቅንጅት ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ በሚያወጣው የሙዚቃ ስራ ዙሪያ ሊሰጠው የነበረው ጋዜጣዊ መግለጫ መደናቀፉን በጽኑ እንደሚያወግዝ ገለጸ። ድርጅቱ ዛሬ ባወጣው መግለጫ እንዳመለከተው ሀሳብን በነጻነት መግለጽ ከማንም የሚሰጥ ችሮታ ሳይሆን የማይገሰስ የሰው ልጆች ተፈጥሯዊ መብት መሆኑን አስታውቋል። በኢፌዴሪ ሕገ መንግስት አንቀጽ 10 ላይ የሰው ልጅ መብቶች የማይገሰሱ መሆናቸው መካተቱ የጠቀሰው ቅንጅቱ ማንኛውም ሰው ያለማንም ጣልቃ ገብነት ሀሳቡን የመግለጽ ነጻነት እንዳለው የሚደነግገውን አንቀጽ 29ንም ለአብነት አንስቷል። ይሁን እንጂ በሀገሪቱ ያሉ ስርዓቶች ራሳቸው ለጻፉት ህግ ለመገዛት ሲቸገሩና ከህግ በላይ ሲሆኑ ይታያሉ ሲል ወቅሷል። ድምፃዊ ቴዎድሮስ ካሳሁን ሊሰጠው የነበረው መግለጫ ስለመታገዱ በይፋዊ ደብዳቤ የተገለጸ ነገር ባይኖርም የስርዓቱ ባለስልጣናት የሚያሳዩት የቃላት ጥቃትና ዘለፋ በእጅ አዙር የተፈጸመ እገዳ መኖሩን እንደሚያመላክት መግለጫው ያስረዳል። አክሎም አርቲስቱ ኢትዮጵያዊነትንና ታሪክን መዘከር ነውር በነበረበት ወቅት ወጣቱን በስነ ልቦና በመገንባት ላደረገው በጎ አስተዋጽኦ እውቅና ሊሰጠው ሲገባ እንዲህ ያለው መሳደድ አግባብ እንዳልሆነ ገልጿል። በመሆኑም አገዛዙ ክልከላውን በጓዳ ከመፈጸም ይልቅ አርቲስቱ የተደናቀፈበትን መግለጫ እንዲሰጥ ሁኔታዎችን እንዲያመቻች ወይም ከአደናቃፊነት ራሱን እንዲያቅብ ጥሪ አቅርቧል። በተጨማሪም የዜጎች የመናገር ነጻነት እንዲከበርና ፍትህ በግለሰቦችና በካድሬዎች እጅ እንዳይወድቅ በጥብቅ አሳስቧል። በሌላ በኩል ታዋቂ ድምፃውያን ለቴዲ አፍሮ አጋርነታቸውን እየገለጹ ነው። መላው የኢትዮጵያ የሙዚቃ አፍቃሪ በከፍተኛ ጉጉት የሚጠብቀው የቴዲ አፍሮ አዲሱ ኢትዮሪክ አልበም ነገ ሐሙስ ይለቀቃል። ይህንን ተከትሎ በርካታ ታዋቂ አርቲስቶችና የጥበብ ሰዎች ለአርቲስቱ ያላቸውን አክብሮትና ድጋፍ እየገለጹ ይገኛሉ። ከእነዚህ ድምፃውያን መካከል አንዱ የሆነው ተወዳጁ ድምፃዊ ብስራት ሱራፌል ለቴዲ አፍሮ ያለውን አድናቆትና ለአዲሱ አልበም ያለውን ተስፋ በልዩ ስሜት ገልጿል። ብስራት ባስተላለፈው መልእክት የጥበብ ስራን ከባድነትና የቴዲን ጥንካሬ እንዲህ ሲል አሞካሽቷል። ጥበብ ቀላል ነገር አይደለም። በውስጥ ያለ ስሜት ከመድከም ጋር ሲጣመር የሚወጣ ኃይል ነው። ቴዲ በተሰጦ ብቻ የሚታይ አርቲስት አይደለም። ያለውን ፍላጎት በትጋትና በጽናት ወደ ስራ የሚቀይር ድንቅና ብርቅ የጥበብ ሰው ነው። ድምፃዊ ብስራት አክሎም ቴዲ አፍሮ ለስራው የሚሰጠውን ዋጋ ለመረዳት የግድ የቅርብ ጓደኛ መሆን እንደማያስፈልግ ጠቁሞ በነገው ዕለት የሚለቀቀው አልበም ጥራት ያለው ዜማና ግጥም እንደሚኖረው ያለውን እምነት ገልጿል። ያገዛዙ የሚዲያ ሰራዊት የአምቦው 120 የማፊያ ቡድን በቁጥጥር ስር ውሏል የሚል የሐሰት ወሬ እያናፈሰ መሆኑ ተጋለጠ። ካሳዬ ቀነኒሳን ጨምሮ የቡድኑ ዋና መሪዎች እስካሁን እንዳልተያዙ ተነግሯል። የዚህ ማፊያ ቡድን ዋና መሪዎችም ተለይተው ታውቋል። አንደኛ ናኦል ኩምሳ የምዕራብ ሸዋ ዞን የብልጽግና ሚዲያ ቡድን መሪ፣ ሁለተኛ መንጌ ተፈሪ ባምቦ ከተማ የያኢ ገዳ ቀበሌ ብልጽግና ፓርቲ ሊቀመንበር፣ ሶስተኛ ካሳዬ ቀነኒሳ ያፋኝ ቡድኑ ደብዳቢና ገዳይ ስኳድ መሪ፣ አራተኛ ዲናውል ቃበታ የድብደባውን ቪዲዮ በመቅዳት የሚያሰራጭ፣ አምስተኛ ፍራውል ፍቃዱ የታርጌት ሰቦችን መልምሎ የሚያዘጋጅ መሆናቸው ተጋልጧል። እነዚህ ማፊያዎች ሊያዙ ቀርቶ ትናንት ሌሊቱን በየቤቱ እየዞሩ የካቢኔ አባላትና ወጣቶችን በሚዲያ አጋለጣችሁን በማለት ሲያስፈራሩ እንደነበር ተነግሯል። 7 ሰቦችንም ፖሊስ ጣቢያ ወስደው አስረዋል ነው የተባለው። ያገዛዙ የሚዲያ ሰራዊት ግን የአምቦ ማፊያ ቡድን ተደመሰሰ የሚል የሐሰት
ዜናውን እያጧጧፈ ይገኛል። ሰሞኑን በማህበራዊ ሚዲያ ላይ እየተሰራጩ ያሉ ዘግናኝ ቪዲዮዎች መላ የኢትዮጵያን ሕዝብና የፍትህ ፈላጊውን ማህበረሰብ ክፉኛ አስደንግጠዋል። በቪዲዮዎቹ ላይ የሚታየውና ካሳዬ ቀነኒሳ የተባለው ግለሰብ ንጹሃን ዜጎችን እንደ እንስሳ እያሰረና በአንድ ቤት ውስጥ እየዘጋባቸው በጭካኔ ሲቀጠቅጥ ይታያል። ይህ ግለሰብ በአምቦ ከተማ የሆቴል ባለቤት እንደሆነና 120 የሚባል የማፊያ ቡድን አደራጅቶ በከተማዋ ውስጥ የፈለገውን ወንጀል ቢፈጽምም ጠያቂ እንደሌለው መረጃዎች ይጠቁማሉ። በተለይም ራሱ በቪዲዮ የቀረጻቸው የድብደባ ምስሎች እንደሚያሳዩት ተጎጂዎቹ በኦሮምኛ ቋንቋ እየተማጸኑት እያለቀሱና በስቃይ እየጮሁ እሱ ግን ምንም አይነት ርኅራኄ ሳይሰማው ጥቃቱን ሲቀጥል ይታያል። ይህ ድርጊት በአንድ ግለሰብ ብቻ ሳይሆን 120 በተባለ የማፊያ ቡድን የታጀበ መሆኑ ነገሩን ይበልጥ አሳሳቢና አስፈሪ ያደርገዋል። ግለሰቡ ሕዝብ በተሰበሰበበት አደባባይ ጭምር ሰዎችን ሲደበድብ መታየቱ በአምቦ ከተማ የሕግ የበላይነት መኖሩን ትልቅ ጥያቄ ውስጥ የሚከት ነው። የከተማዋ ሕዝብ መናገር ፈርቶ እንዲህ እስኪሳቀቅ ድረስ አንድ ግለሰብ እንዲህ በቪዲዮ እየቀረጸ ሰዎችን ሲያሰቃይ የአምቦ ከተማ ፖሊስ እና የከተማው አስተዳደር ምን እየሰሩ ነው የሚል ጥያቄ ቢያስነሳም ከኋላ ግን እነሱም እጃቸው እንዳለ ነው እየተነገረ የሚገኘው። የቴዲ አፍሮና ሰዋሰው መልቲሚዲያ ውል የፈረሰበት ምክንያት ታወቀ። ቴዲ አፍሮ ከ4 ዓመት በፊት ቀጣዩን አልበሙን በሰዋሰው መልቲሚዲያ በኩል ለማሰራጨትና ለመልቀቅ ውል ተፈራርሞ እንደነበር ይታወቃል። ሆኖም የድምፃዊው አልበም ሊለቀቅ ጥቂት ቀናት ሲቀሩት ይህ የሁለቱ አካላት ውል ፈርሷል። እንደ ምንጮች ገለጻ የቴዲና ሰዋሰው ውል የፈረሰበት አንዱ ምክንያት በድምፃዊውና በአሳታሚው በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤ መሆናቸውን ይናገራሉ። እንደ ምንጮች የቴዲና ሰዋሰው ውል የፈረሰበት አንዱ ምክንያት በድምፃዊውና በአሳታሚው በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤ ሆነዋል። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች ሳያግባቡ ቀርተዋል የሚለው መረጃው ሰዋሰው መልቲሚዲያ የቴዲ አፍሮ ነባር ሙዚቃዎች ድጋሜ በሰዋሰው ገጽ ላይ እንዲለቀቁ መጠየቁ ለውሉ መፍረስ አንዱ ምክንያት ነው ተብሏል። ድርጅቱ የድምፃዊውን ነባር ስራዎች በራሱ ገጽ ላይ ለማሰራጨት በየዓመቱ የሚከፈል ከፍተኛ ገንዘብ በቅድመ ሁኔታ መልክ አቅርቧል። ሆኖም ይህ የድርጅቱ ሐሳብ በቴዲ ዘንድ ውድቅ ተደርጓል። በተጨማሪም ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምጽ ማሳመሪያ ጥሪ ላይ የሚገኝ ገቢ ለሰዋሰው እንዲሰጥ የተወሰነው የውል ስምምነት ማሻሻያ እንዲደረግበት በቴዲ አፍሮ በኩል እንደቀረበ ከምንጮች ለመስማት ተችሏል። ሆኖም ይህ የቴዲ ሐሳብ ከሰዋሰው በኩል ተቀባይነት ሳያገኝ ቀርቷል። እነዚህ ልዩነቶች ባለመጥበባቸውና እየሰፉ በመሄዳቸው ውሉ ሊፈርስ በቅቷል ነው የተባለው። የኢራን ጦር ቀይ ባህርን እንደሚዘጋ አስጠነቀቀ። የኢራን ወታደራዊ ኃይል ዛሬ ባወጣው መግለጫ አሜሪካ በኢራን መርከቦች ላይ የጣለችውን ክልከላ የምትቀጥል ከሆነ በቀይ ባህር ላይ የሚደረገውን የንግድ ልውውጥ እንደሚያቋርጥ አስታውቋል። የኢራን ማዕከላዊ እዝ ዋና አዛዥ በሀገሪቱ ቴሌቪዥን አማካኝነት ባስተላለፉት መልእክት የአሜሪካ ገደብ የሚቀጥል ከሆነ በኢራን የንግድ መርከቦችና ነዳጅ ጫኝ ታንከሮች ላይ አለመረጋጋትን የሚያስከትል መሆኑን ጠቅሰው ይህም ተኩስ አቁሙን እንደመጣስ እንደሚሆን አስረድተዋል። ጨምረውም ሁኔታው በዚህ ከቀጠለ የኢራን ሪፐብሊክ በፋርስ ባህረ ሰላጤ የኦማን ባህርና ቀይ ባህር በኩል ምንም አይነት የገቢና ወጪ ንግድ እንዲከናወን አይፈቅድም ብለዋል። ሲቀጥሉም ይህንን የምናደርገው ብሔራዊ ሉዓላዊነታችንን እና ፍላጎታችንን ለማስጠበቅ ነው ሲሉ ገልጸዋል። ይህ በእንዲህ እንዳለ የአሜሪካ ባህር ኃይል ከሰኞ ዕለት ጀምሮ በኢራን ወደቦች ላይ ማዕቀብ የጣለ መሆኑ ይታወቃል። የአሜሪካ ጦር ኃይል እንደገለጸው ይህንን ማዕቀብ ለማስፈጸም ከ10 ሺህ በላይ የአሜሪካ መርከቦች ባህር ሰርጓጆች፣ አውሮፕላኖችና ሌሎችም ትልልቅ ጦር መሳሪያዎች በአካባቢው ሰፍረዋል። የእስራኤል ጦር በደቡባዊ ሊባኖስ ጠንካራ እርምጃ እየወሰደ መሆኑን ገለጸ። የእስራኤል መከላከያ በደቡባዊ ሊባኖስ የአየር ድብደባ እያካሄደ መሆኑን በመግለጽ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥቷል። ጦሩ በዛህራኒ ወንዝ ደቡባዊ አቅጣጫ ከባድ እርምጃ እየወሰደ መሆኑን ገልጾ ነዋሪዎች አካባቢውን ለቀው እንዲወጡ አስጠንቅቋል። በሄዝቦላህ አካባቢ የሚገኝ ማንኛውም አካል በተቋማቸው ወይም የውጊያ ተሽከርካሪዎቻቸው አካባቢ ሕይወቱን ለአደጋ ያጋል
ያጋልጣል ሲል ባወጣው መግለጫ ላይ ጠቅሷል። እስራኤልና ሊባኖስ ማክሰኞ ዕለት ከተነጋገሩ በኋላ ወደፊት በሚገለጽ ጊዜና ቦታ በቀጥታ ድርድር ለመጀመር መስማማታቸው ተገልጿል። እስራኤል በበኩሏ በሊባኖስ የሚንቀሳቀሱ ሁሉም መንግስታዊ ያልሆኑ የሽብር ቡድኖችን ትጥቅ ማስፈታት እንደምትፈልግ ተናግራለች። ይህም የሂዝቦላ ታጣቂዎችን ለማመልከት የተጠቀመችበት ነው። ሊባኖስ የተኩስ አቁም ስምምነት እንዲደረስና የሰብአዊ ቀውሷን ለመፍታት እርምጃዎችን እንድትወስድ ጥሪ አቅርባለች። እስራኤል ግን ከዛሬ ማለዳ ጀምሮ በሊባኖስ የአየር ድብደባ እያካሄደች መሆኑን የሚወጡ መረጃዎች ያሳያሉ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ረቡዕ የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።